በተለይ ከዚህ ከአንድነቱ ቅድም አንተ በጥሩ ሁኔታም አንዳንድ ነገር እየሄዱ እንደሆነ እየሰማን ነው። ታክቲካልና ስትራቴጂክም አሊያንስ ፍለጋዎችም አንዳንድ ምልክቶች እና በሀሳብ ደረጃ የሚቀነቀኑ ትርክቶች አሉ። እንደው የአብይ አገዛዝ 3 ሽፍታ አያስቸግረኝም፣ ስለዚህ ለ3 ሽፍታ ብዬ ምርጫ አላቆምም፣ ምርጫ ያደርጋለሁ የሚል አለ። መሬት ላይ ያለው ሁኔታ ከዚህ በፊትም እንዳወራ ነው ለምርጫ የሚያስችል አውድ የለም። እንደውም ባለፈውም ዘጋርዲያን 80% የፋኖ ኃይሎች ይዘውታል አለ። አብይ ይሄን ምርጫ የሚያስችል ቁመና እንደሌለው ግልጽ ነው። አለኝ ብሎ የሚያስበውና 3 ሽፍታዎቹ ግን እነማን ናቸው የሚለውም ብትጠየቅ እንዴት አድርገህ ነው የምትመልሰው? ወግደረስ አይጥሩ ወደዚህኛው መጣለው። አንድ የረሳዋትና በጣም ጠበቅ አድርጌ ቅድም እጅ በመስጠቱ ሌላ አነሳለ የፈለኩት ስትይ በጣም አጽንኦት መስጠት ስላለብኝ ነው። እሺ በእነዚህ በሁለቱ አደረጃጀቶች የሚገኙ አመራርም ይሁኑ አባልም ይሁን ተራ አባል በተለይ ደግሞ በአመራርነት ደረጃ ያሉ አካላት አሁን ባልናቸው ምክንያቶች ለትግሉ ብቁ ስላልሆኑ ለአገዛዙ እጅ ሊሰጡ ይችላሉ፣ ሊከዱ ይችላሉ፣ ሊኮበልሉ ይችላሉ። ሲከዱም ሆነ ሲኮበልሉም ሆነ ለአገዛዙም ይሁን ለገዳይ ኃይሉ እጃቸውን ሲሰጡ ግን የምንገልጽበትን አውድ ማስተካከል አለብን። ይሄ ሚዲያዎች በደንብ ጠንከር አድርገው ሊሰሩት ይገባል። እኛም ይሄንን ጉዳይ አጽንኦት ሰጥተን ልንናገረው ይገባል። የሆነ ድርጅት ቡድን እጁን ሲሰጥ ወይም ደግሞ አመራር ሲሰጥ ጻድቅ አድርገህ ማህበረሰቡ ላይ ጦሩ ላይ ራሱ አመራሩ ላይ ማቅረብ የለብህም። የሆነ ቡድን ሲሰጥ ደግሞ አንዱን እየኮነንክ ሌላውን እኩል መውቀስ መቻል አለብህ። በቃ እጅ የሰጠ ከኛ ወገን አይደለም፣ ይሄ ሰው ከኛ ወገን አይደለም ብሏል። ከኛ ወገን አይደለም፣ ለአገዛዙ ያደረ ነው፣ ለሆዱ ያደረ ነው፣ ለዓላማው ያላደረ ነው። ይሄንን በደንብ አጽንኦት ሰጥቶ ባህል እንዳይሆን መለማመድ እንዳይሆን ጥቃቅን ሰበቦች እየተፈጠሩ አይሱ እኮ ተገፍቶ ነው እንትና እኮ እንደዚህ ሆና ነው ሄደችው እንትና እኮ ያመራሩ እንዲህ ነበረ እየተባለ እንደዚህ አይነት ተቀጽላ በመስጠት የነሱን ነው ለመደበቅ የሚደረግ ድርጅታዊ መሸፋፈን ወይም መጋጋጥ ይሄ አደገኛ ባህል ሆኖ እንዲቀጥል አልፈልግም። ስለዚህ ይሄንን አጽንኦት መስጠት ያስፈልጋል። ሁሉም በልኩ መወገዝ፣ በልኩ መገሰጽ፣ በልኩ መሰደብ፣ በልኩ ትክክል አለመሆኑ ሊነገር ይገባል። መሰደብ ስል በአግባቡ ማለት ነው፣ ሊገልጸው የሚችለው ቋንቋ ማለት ነው፣ ከኖርሙ ካለን እሴት ሳንወጣ ማለት ነው። ይሄ በጣም አደገኛ ልምምድ እንዳይሆን ስለምሰጋ ነው። ሌላው አሁን ያነሳው ነገር ከዚህ በፊት እናንተም በነበረን የውይይት መድረክ አገዛዙ በተለይ በሀገር አቀፍም ይሁን በዓለም አቀፉ የምርጫ ሕግ መሰረት ምርጫ ሊያደርግ የሚችልበት አንዳች አመክንዮ እንደሌለ በደንብ አጽንኦት ሰጥተን አንስተናል። ስንቴ በተለይ ይሄ በምርጫ ከምርጫው በፊት ያለውን በምርጫ ወቅት ሊኖር የሚችለውን ነገር ከምርጫው በኋላ ደግሞ መደረግ ያለባቸውን ነገሮች ብለን በደንብ ተንትነን አስቀምጠናል። የምርጫ ሕጉና ሳይንሱ በሚፈቅደው መልኩ እነዛ ዋቢ ያደረግን ከዚህ በፊት የተደረጉ ምርጫዎችን በዓለም አቀፍ ደረጃ እያነሳን በደንብ ለማብራራት ሞክረናል። በተለይ ለማህበረሰቡ ይሄንን ለማስረዳት ተሞክሯል። አገዛዙ አሁን ምርጫ ሳይሆን ግለሰባዊ ለምሳሌ አዲስ አበባ ከተማ ላይ እዛም ድንኳኖችን ዘርግቶ ያው የአዲስ አበባ ንጉስ ነው ሰውየው። ከአዲስ አበባ ውጭ በኦሮሚያ የሚባለውንም ክልል አይተህ ከሆነ የአማራ ክልልንም አይተህ ከሆነ ትግራይ ክልል አጠቃላይ እነዚህ የሶስቱ ክልሎች ድምር የሀገሪቱን 85 እና ከዛ በላይ % የሚሸፍን መሆኑ እሙን ነው። በእነዚህ ክልሎች ሌላውን ብትሆን ትግራይና ኦሮሚያን ትተን እንኳን አማራ ክልል ብንመጣ ቀደም ብለን እንዳነሳው እኛ እንኳን ምድር ላይ ነው ያለነው፣ እውነታውን እናውቀዋለን። ግን ሌሎች ዘጋቢዎችም የዓለም አቀፍ ተቋማት ሁሉ እንደመሰከሩት 80% ካገዛዙ ቁጥጥር ውጭ ነው። እንግዲህ ካገዛዙ ቁጥጥር ውጭ በሆነው አካባቢ ላይ ቅድም ያልኩን የምርጫ ፎርማሊቲዎች አሟልተህ ምን አይነት የትኞችንስ የፖለቲካ ፓርቲ አሳትፈህ ምርጫ የሚለው ኢሌክሽን የሚለውን አጠቃላይ ግብአት ወይም ኤሌመንትስ አካተህ ምን አይነት ምርጫ ልታደርግ ነው ያሰብከው? አሁን ሽፍቶች አያስቆሙኝም ሲል ምናልባት እንደው በአንዳንድ ሽፍታ ብንወስነው እንኳን አንደኛው የፋኖን ኃይል ሊሆን ይችላል፣ ሁለተኛው የትግራይ ኃይሎችን ሊሆን ይችላል፣ ሶስተኛው ነገድ ሊሆን ይችላል። እነዚህን ኃይሎች ነው ያስቆሙኝም የሚለው ግን ኦሬዲ ቆሟል እኮ ሰውየው። በእነዚህ አሁን ባልኩ በኦሮሚያ ትግራይና አማራ ላይ የአገዛዙ
የሚሸፍናቸው ይሄ መንግስት የሚባለውን ቁመና ካጣ ቆይቷል። በትግራይ ኦልሞስት አንድ 5 ዓመት እንዲሆኖታል። በዚህ በአማራ በሚባለው ክልል ደግሞ 3ኛ ዓመቱን እያያዘ ነው። እዛ በኦሮሚያ በሚባለው አካባቢ ኦልሞስት ግማሹን ሰውየው ካጣ ዓመታት አልፈዋል። ስለዚህ ይሄ ግለሰብ የከተማ ንጉስ ነው። አዲስ አበባና ዙሪያዋን ሊሆን ይችላል አሁን በንግስና ወይም ዋናውን የአጤ ምኒልክ መንበርን ባለመልቀቁ ካልሆነ በስተቀር የመንግስትነት ሚና ያለ ብሎ የሚያምነው እንግዲህ አንድ መንግስት የሚያስብለውን አቋም መንግስት የሚያስብለውን ኤሌመንት ተሳካቷል ወይ ብለን ስናይ ነገሩ ሌላ ነው። ስለዚህ አገዛዙ ቶታሊቴሪያን ከሆነ ቆይቷል። ያው የግለሰብ ጠቅላይ ገዥነት በአንድ ግለሰብ ነው ሁሉም የሚፈተፈተው፣ የሚጋገረው፣ የሚፈጨው፣ የሚቦካው። ፓርቲውም ቢሆን ብልጽግና የሚባለው ፓርቲ አሁን ለምርጫ አዘጋጀዋለሁ የሚለው ፓርቲ በዚሁ ግለሰብ መልካም ፈቃድና አምባገነናዊ ፈቃድ የሚወሰን እንደሆነ ሁላችንም እናውቀዋለን። ዓለም ያውቀዋል፣ እኛ ብቻ ሳንሆን። ከዚህ በፊት የአልጀዚራ ዘጋቢም ይሁን ጋርዲያንም ይሁን ትልልቅ ሚዲያዎችም በተለይ ዓለም አቀፉ ማህበረሰብ ሰውየውን በልኩ አውቆታል። ስለዚህ መንግስት የሚባለውን የመንግስትነት ኤሌመንት የሌለ አካል ቀጠናህን መሸፈን ይሄ ሞኖፖሊ ኦፍ ፓወር ሳይኖር ቀጠናህን ማስተዳደር መሸፈን ሳትችል የግለሰቦችን ፒስ ኤንድ ሴኩሪቲ መጠበቅ ሳትችል ከምርጫው ባሻገር እንኳን እንዳንድ ሀገር አንድ መንግስት ያለበትን ኃላፊነት የኢንፍራስትራክቸር በለው የመሰረተ ልማት በለው የተቋማት ግንባታ በለው በቀላሉ እንኳን እነዚህን ማድረግ መከወን ሳትችል መንግስታዊ ስራህን ባጭሩ መንግስታዊ ስራህን ይሄ ህግ ተርጓሚውም ይሁን ህግ አውጪውም ይሁን ህግ አስፈጻሚውም ይሁን በአገሪቱ ላይ እንደ ልብ ህግ እያወጣ እያስፈጸመ ማድረግ በማይችልበት ቁመናና አውድ ውስጥ ያለን መንግስት መጀመሪያ መንግስት ልንለው አንችልም። እንደ ፓርቲው ሊኖር ይችላል። ፓርቲው ደግሞ የሆነች አካባቢ አሁን አስጠባቂ ሆኖ ተቀምጧል። ስለዚህ የመንግስትነት ቁመናም አስቀድሞ የለም። ቀጠናዎች ሞኖፖሊ ኦፍ ፓወር ተነጥቀህ በሌሎች ታጣቂ ኃይሎች ተይዟል። በማህበረሰቡ ራሱን እያስተዳደረ ነው። አማራ ክልል በመጣ 80% ራሱን ነው የሚያስተዳድረው። ሌሎች አካባቢዎችን ብንሄድ ቅድም እንደጠቀስኩልህ ራሳቸውን ነው የሚያስተዳድሩት። ስለዚህ በየትኛውም አመክንዮ የመንግስትነት ቁመናን ያጣ ቡድን ምርጫ ሊያደርግ አይችልም። በሀገር አቀፍም በዓለም አቀፍም ደረጃ ቅቡልነትም የለውም። ላድርግ ቅድም እንዳልኩ የግለሰብ የጠቅላይነት አገዛዜን ሰራዊት አሰማርቼ እየገደልኩ የሚቀጥሉት 5 ዓመታትን እስከቻልኩ ድረስ አቅሜ እስከፈቀደ ድረስ ልቀጥል የሚል ዘፈቀዳዊ እንቅስቃሴ ከሆነ ኢትስ ኦኬ ሊያስኬደው ይችላል። አሁን ባለው ሁኔታ ማለት ፓርቲ በሌለበት ተወዳዳሪ በሌለበት ላም ባልዋለበት ኩበት ለቀማ ኦፌኮን እንኳን ብናየው እንግዲህ የኦሮሞ ፌዴራላዊ ኮንግረስ የሚባለው አብዛኛውን ያው እሱ ወጣሁበት ከሚለው አካባቢ ወጣ ኃላፊዎች ያሉት ነው። የፖለቲካ ኃላፊዎች ትልቅ መሰረታዊ ማነው ህዝባዊ መሰረት አለኝ የሚለው ኦፌኮ ኦሮሞ የሚባለው ክልል ላይ ነው። የኦሮሞን ህዝብ ወክያለሁ ስለሚል ኦሮሞ ክልል ላይ እኮ ኦፌኮ የሚባለው ፓርቲ አልወዳደርም አለ። አሁን ከሚሰርዘኝ ህጋዊ የፖለቲካ ህልውናዬን ከማጣ 10 ተወዳዳሪዎችን ብቻ ለአዲስ አበባ ቀርባለሁ ይላል። 547 መቀመጫ ያለው ነው የህዝብ ተወካዮች ምክር ቤት በአገር ደረጃ 547 መቀመጫ ላለው 10 ተወዳዳሪዎችን ለዛውም አዲስ አበባ ብቻ ላይ ነው የሚወዳደረው ሲል ምን ያህል ስላቅ መሆኑን እነሱም እንደገባቸው ማሳያ ነውና ይሄ ዴይድሪም ነው የሚሆነው። ዝም ብሎ ቅዠት ነው። ጥሩ ነው። በተለይ የአብይ አገዛዝ ራሱ ከሚናገረው ዲስኮርስ እንኳን የተጣላ ነው። ቅርብ ጊዜ ጎንደር ላይ የተናገረው ንግግር ከጎንደር ጎርጎራ ታጅቦ መሄድ በጣም አስቸጋሪ እንደሆነና ልመና ውስጥ እንደገባ ተሰምቷል። ቅርብ ጊዜም እንደዚሁ ካድሬውን ሰብስቦ ስልጠና በሚል ፕሮፓጋንዳ ላይ የዞንና የወረዳ አመራር ለራስ ስትል ይሄ መንግስት በተለይ ሌጂስሜሲ ጥያቄ እንዳይነሳበት ይሄንን ምርጫ እንደምንም ብለ አስፈጽምልኝ ብሎ ሲማጸን እየተሰማ ነው። በትግራይ በኩል ህልውናችን ካልተመለሰ ስማችን ካልተቀየረ ትግራይ ላይ አይታሰብም ተብሎ እንደውም እኔና አንተ ይሄን ቃለ ምልልስ በመናደርግበት ሰዓት የክልሉ አስተዳደርም እንደውም መልቀቂያ እያስገባ ነው ጊዜያዊ አስተዳደሩም እየተባለ ነው። እንግዲህ ህወሓት ሙሉ ለሙሉ ትግራይን የሚቆጣጠርበት እድል እየሰፋ ነው። አማራ ክልል ላይ ትንሽ ባህር ዳር አካባቢና ጎንደር ላይ አብይ ምርጫም አድርጋለሁ ብሎ
ነው የሚያስበው እና እሱን ከአዲስ አበባና ከዚህ ከቡራዩና ከሱሉልታ ምርጫ ጋር አብሬ በማያያዝ መንግስት መሰርታለሁ የሚል ቅዠት ነው ያለው። እንደው ለፋኖ በተለይ መሬት ላይ ያለው ፋኖ ለህልውናው የሚታገለው ፋኖ አማራ ክልል ላይ በየትኛውም ቀጠና አብይ ምርጫ አደረገ የሚል ዜና እንደው የሚቻልበት አውድ አለ? ይሄንንስ ፋኖ ይፈቅዳል? ይሄ እስካልሆነ የአብይ ዕጣ ፈንታ ምን ሊሆን ይችላል? እችን ሀሳብ ስጠኝና ፕሮግራማችን እንጨርሳለን። ወግደረስ ምርጫ አደረገ የሚል ዜና ልንሰማ እንችላለን ወይ ለሚለው አሁን ቀደም ብለህ ያልካቸውን ያው እኛም እንዳስቀመጥነው ከተሞች ላይ በተለይ አንተም በተደጋጋሚ አጽንኦት ሰጥተህ እንዳነሳኸው እየከፈለ ሰልፍ የሚያስወጣው አሁንም እኮ ልንክደው የማንችለው በአማራ ስም የተቀመጡ ፓፒት እኮ አሉ። ከአረጋ ከበደ ጀምረህ ከላይ ከተመስገን ጥሩነህ ጀምረህ እስከ ታች ድረስ የባዴን የሚባለው ኦልሞስት በሞት አፋፍ ላይ ሞቶ መቀበር የቀረው አደረጃጀት አሁንም እኮ አለ። እነዚህ መዋቅራት ለማም ከፋም እዛው ከተሞች ላይ ተቀምጠው በቡድን ቁጭ ብለዋል። ምንም እንኳን የቀደም የነበረውን አካባቢውን የማስተዳደር ህዝቡን የመምራት ነፍጥ አንስተው አስገድደው ቀረጥ የመሰብሰብ ሌሎች እነዚህ መንግስት ሆኖ አንድ መንግስት ሊሰራ የሚችለውን ነገር ማድረግ የማይችሉበት መዋቅሩ ተበጣጥሶ ሽባ ቢሆኑም ዛሬ እነዚህ ቡድኖች ደግሞ አሉ። እነዚህ ቡድኖች ልክ ባህር ዳር ላይ ድልድይ ሲመርቁ ሰውየውን አምጥተው እንደሚያሳዩን የሆነ ሪባን ሲቆርጡ አምጥተው ሰውየውን በፎቶ በቪዲዮ እንደሚያሳዩን የምርጫ ኮሮጆ ባህር ዳር ላይ ያስቀምጠው ምርጫ አካሄድን ብለው ሊነግሩንም ይችሉ ይሆናል። ምን ያህል ምርጫ ነው የሚለው ሌላ ጉዳይ ሆኖ ማለት ነው። ስለዚህ 80% ግን ፋኖ ተቆጣጠራቸው በተባሉ ቀጠናዎች ላይ ለምርጫ አይደለም እኮ ቅድም አንተ እንዳነሳው ከአንድ ቦታ ወደ አንድ ቦታ የዚህ አገዛዙ ካድሬዎች በኤፍ ትራንስፖርት መንቀሳቀስ እንደማይችሉ እንደዚህ አይነት ነገር ማሰብ እንደማይችሉ ጠንቅቀው ያውቁታል። የፋኖ ኃይላትን የምርጫ ጉዳይ አብቅቶለት የሰላማዊ ጥያቄዎች አብቅቶላቸው እኛ አሁን ባይዘወይ ይሄንን ስንል ፋኖ ኢንሰርጀንሲ ሆኖ አይደለም። ፈረንጆችም ሌሎችም እንደሚሉት አመጽ ወዳጆች የምርጫ ፖለቲካን የማንቀበል ዲሞክራሲያዊ መንገድን የማንቀበል የማንፈልግ በቃ ጦረኞች ምናምን ሆነን እኮ አይደለም። ይሄንን የምንለው በሀገሪቱ ውስጥ ያለው አገዛዝ ሰላማዊ ፖለቲካዊ ትግል ሙሉ በሙሉ እንዲዘጋ አድርጎታል። ያ መድረክ ተዘግቷል። ለዚህ በቂ ማሳያው ላለፉት ወደ ስልጣን ከመጣ ከ2010 ጀምሮ እስከ 2013-14 ድረስ ሰላማዊ ፖለቲካ ትግል እናደርጋለን የሚሉ ቡድኖችና አደረጃጀቶች ተሰደዋል፣ ታስረዋል፣ ተገለዋል። በሁሉም አደረጃጀቶች ላይ አሁን ዛሬ ገሚሱ የሰላማዊ ፖለቲካዊ ጥያቄዎችን የሚፈቱ ጥያቄዎችን በጠረጴዛ ዙሪያ ፋኖም የመመለስ አቅም አጥቶ አይደለም ጫካ የገባው። ከዛም አልፎ ዛሬ አገዛዙ አማራ በሚባለው ነገድ ላይ የዘር ጭፍጨፋ የህልውና አደጋ ስለጋረጠ ይሄ ደግሞ በጠረጴዛ ዙሪያ በውይይት የሚፈታ ጥቃቅን ነገር ካለመሆኑ አገዛዙም ካለው ልምምድና ጭካኔ አንፃር ነፍጥ አንስተን ዛሬ ይሄንን ሁሉ ቅንጦት ትተነው ጫካ ገብተናል፣ መሽገናል ነው። ስለዚህ ጫካ የገባንበት መሰረታዊ ምክንያቱ ይሄ ሆኖ አይ አገሪቱ ሰላማዊ ናት፣ እኔ ሰላማዊ ምርጫ ፖለቲካ ላድርግ ስል ፋኖ እነዚህ ታጣቂዎች ከለከሉኝ፣ ሽፍቶች እንዲህ አደረጉኝ የሚል ክስ ለዓለም አቀፉ ማህበረሰብ ነገ ይዞ ቢመጣ እውነታውን በዚህ ልክ ዛሬም ማስረዳት ያስፈልጋል። ባይዘወይ የኛ ጥያቄ ከምርጫ በላይም ስለሆነ ከነዚህ በጠረጴዛ ዙሪያ በሰላማዊ መንገድ ከሚፈቱ ጥያቄዎች የተሻገረ ስለሆነ በህይወት የመኖርና ያለመኖር መሆኑን በልኩል ዓለም አቀፉ ማህበረሰብ በሂደት ማስረዳት የሚያስፈልጋል። ስትይ እኔ እናንተ ከምንወያየው እኛ ከምናውቀው ሀቅ ባሻገር ነገ ከነገ ወዲያ የምርጫ ኮሮጆ አሸክሞ ወይም የሆነ ፖለቲካ ቡድኖችን ራሱ በገንዘብ ገዝቶ አሸክሞ የሆነ ቦታ ላይ እርምጃ ቢወሰድባቸው ቢታሰሩ ይሄው ሰላማዊ ፖለቲካዊ ምርጫ ላድርግ ብል እኔ ይሄ ታጣቂው ኃይሉ እንዲህ አደረገኝ የሚል ክስም ይዞ ሊመጣ ይችላል ሰውየው። ስለዚህ ከወዲሁ ያንን ማድረግ የማይችልበት አውድ መሆኑን ልክ እነ ዘጋርዲያን እና ሌሎች የአልጀዚራው ጋዜጠኛ እንደነገረው ሁሉ በልኩ ደግሞ ለሚቀጥሉት 2-3 ወራት የአማራ ልሂቃን በውጭ ያለው ይሄ አውድ በሀገሪቱ አለመኖሩን ይልቅስ
በአስቸኳይ ሽግግር መንግስት እንዲቋቋም ሰውየው ያዘመተውን ጦር ወደ አማራም ይሁን ወደ ሌሎች አካባቢዎች በአስቸኳይ እንዲያወጣ ሰውየው በአስቸኳይ እንግዲህ ለንግግርም ይሁን ራሱን አውርዶ እንደ መንግስት ሆኖ ሳይሆን እንደሆነ ፓርቲ ሆኖ እንደሆነ ቡድን ታጣቂ ቡድን ሆኖ ራሱን ታጣቂ ቡድን ስላደረገ ቁጭ ብሎ መሰረታዊ ምክንያቶችን ይዞ እንዲነጋገር ግፊትና ጫና እንዲያደርጉ ምርጫ እያለ የሚቀልደውን በንጹሃን ደም ላይ የሚቀልደውን በሀገሪቱ ሀብት በሀገሪቱ ህዝብና የሰው ኃይል ላይ የሚያደርገውን ቀልድ እንዲያቆም በአስቸኳይ መገሰጽ ነው እንደውም ያለባቸው። ምርጫ የሚባለው ነገር ቆሞ እንደምታውቀው ቀጠናው ተረብሿል። አሁን የሩቢዮን ጨምሮ የአሜሪካ የወታደራዊ አዛዥ የተመላለሱ ሰውየውን በጃዙር የአሜሪካው ኤምባሲ ማሲንጋ ኃላፊውን ጨምሮ እያስጠነቀቁት ነው። ቀጠናውን ልትረብሽ እየሞከርክ ነው አቁም እየተባለ ነው። በሰውየው ዲፕሎማሲ ክፍተት በሰውየው የዲፕሎማሲ አቅም ማጣትና ልፍስፍስነት ግብጽ በጅቡቲ በኤሪትሪያ እና በሶማሊያ አሁን እያሰማራች ያለውን ሰራዊት ማየት ከበቂ በላይ ነው። ይቺ ታሪካዊ የምትባለው ጠላት ኢጅፕት ዛሬ በኢትዮጵያ ላይ ምን ያህል የዲፕሎማሲ ድል አግኝታ በነጻነት የኤርትራን ቀይ ባህርን በለው ጅቡቲን ወደቡንና የጅቡቲ ቀጠናዎችን በለው የሶማሌ ከሰሞኑን ሊያሰፍሩት እየተነጋገረ ያለውን ከ10,000 በላይ ሰራዊት በለው ወዘተ ሀገሪቱን ሰውየው የእርስ በርስ ጦርነቱ ብቻ ሳይሆን ቀጠናውንም ማማሽ እንደሆነ በደንብ ተለይቷል። ይሄንን በደንብ አጽንኦት ሰጥቶ አጠንክሮ ከእንደዚህ አይነት የልጅ ጨዋታ እቃቃ ጨዋታ በሀገር ላይ በህዝብ ላይ የሚያደርገውን እቃቃ ጨዋታ አቁሞ ለንግግር ሰራዊቱን አውጥቶ የሆነ ታጣቂ ቡድን ነው ቁጭ ብሎ እንዲነጋገር እንዲያደርጉ የዓለም አቀፉ ማህበረሰብ ይሄንን ጫና በደንብ አጠንክሮ እንዲያሳድር የአማራው ልሂቅ እንቅልፍ አጥቶ ሊሰራ ይገባል በዚህ በሁለት በሶስት ወሩ። ከዛ ውጭ ግን ሰውየው አይሰለቸውም። ካሜራ ይዞ የምርጫ ኮረጆ አሸክሞ የምርጫ ወረቀት ባሉት ቦክስና ፔፐሩን ይዞ የሆኑ ቡድኖችን አሰልፎ ነገር ደግሞ እንዲህ ያደረኩ ማለቱ አይቀርም። ይሄ ዝም ብሎ ፐዝል እንቆቅልሽ ስለሆነ የሰውየው አካሄድ እሱስ ቢሆን ይሄንን ነው ልል የምችለው። እሱስ ቢሆን ወግደርስ አሁን እኮ የኔ ጥያቄ ምንድነው? እሱም ቢሆን የአማራ ህዝብ አሁን የህልውና አደጋው ከየትኛውም ጊዜ በላይ ከፍቷል። በድሮን ከሚደበደበው በከባድ መሳሪያ የሚደበደበው በየቀኑ ዛሬ ሰከላ ላይ እንኳን በግፍ የተጨፈጨፉትን ማየት እንችላለን። በጣም በርካታ ሰው በየቀኑ እየሞተ ነው። እንደዚህ አይነት ጭፍጨፋ ባለበት ሁኔታ ላይ እጩ ሆኜ ተወዳድሬ ይሄንን መንግስት ሌጂስሜሲ የሆነ እና ዓለም አቀፉ ማህበረሰብ በምርጫ የተመረጠ መንግስት እንዲመስል ዝም ብሎ ከለላ የሚሰጥ በተቃዋሚ ስምም አማራ ክልል ላይ የሚወዳደር ይሄንን ግፍ ተባባሪ እንደሆነ ማስገንዘብ ማስጠንቀቅ ያስፈልጋል የሚል እምነት አለኝ በአንድ በኩልና አብይ ከተማ ውስጥም ቢሆን እንደው እናረጋን በያዘበት ከተማ ላይ እንኳን ቢሆን ምርጫ የሚያስችል አውድ እንደሌለ ከወዲሁ ለማስገንዘብ በተለይ ፋኖ የተለያየ አደረጃጀት አለው። በተለይ ቀኝ የሚባለው አደረጃጀት ይሄ ያልታወቁ ኃይሎች ምን የሚባለው አደረጃጀት አለና ከወዲሁ የተለያዩ መግለጫዎችና ማሳሰቢያዎችንስ መስጠት የለበትም ወይ የሚልም ጥያቄ አብሬ ለማያያዝ ነው። ይሄንን እንኳን ስል ቀደም ብዬ ጠቅለል ያለ ጉዳዩን ስላነሳውልህ ነው። ፋኖ ስራውን አይሰራም ወይ? በደንብ አድርጎ ነው የሚሰራው። ለሰውየው የምርጫ ሁኔታ ማመቻቸት መፍጠር፣ ለነዚህ ለካድሬዎች ሰፊ ስፔስ መስጠት መፍጠርን ፋኖ አይፈቅድም። ምንም ገብቶኛል ሐሳቡ የዚህ ሐሳብ። ያም ቢሆን ቅሉ ያም ቢሆን ሰውየው የሚያደርገው በዚህ ሂደትም እንኳን ስንት አሁን እኔ እናንተ በምንለው መንገድ እንኳን የመንግስትነት ቁመናና ለዛ ሳይኖረው የዓለም አቀፉንም ይሁን የሀገር አቀፉን የምርጫ ህግ ሳያከብር ሰውየው በየቦታው ባገኛቸው አጋጣሚዎችና ቀዳዳዎች ሁላ ምርጫ አደረኩ ይዞ ቢመጣ ምርጫ አደረኩ ብሎ ቢቀልድ ይሄ ስላቅ ወይም ቀልድ ከመሆን የዘለለ በዓለም አቀፉ ማህበረሰብም ይሁን በኢትዮጵያውያን ዘንድ ቅቡልነት ይኖራል የሚል ጽኑ እምነት አለ የለውም የሚል እምነት አለኝ ነው። ከዚህ ባሻገር ግን ፋኖ እንደ ፋኖ እኛ የራሳችን ኃላፊነት ቅድም አልኩ ሊሞክር ይችላል። ዞኖችም ላይ ኮሮጆ አሸክሞ በገንዘብ ገዝቶ የሆኑ ቡድኖችን አሰልፎ ሚዜዎች፣ ሰርገኞች፣ እሱን አንጋሾች፣ የሱን ሙሽርነት ንግስና ጠባቂዎችን ሆታ አድማቂዎችን ይዞ አይመጣም ለማለት እንቸገራለን። ይኖራሉ ግን
እነዛን ደግሞ በልኩ የሚያስተናግድ አንተ አሁን ቀደም ብለን እንዳነሳው ሌሎች መግለጫዎችን በራሱ ያደርጋሉ የሚለው ሌላ ነገር ሆኖ ወደዚህ እንኳን እርምጃ ቢገባ ፋኖ ደግሞ የራሱን ስራዎች የሚሰራበትን አውድ መፍጠር ለነገ የሚባል ነገር እንዳልሆነ እንረዳዋለን። ይሄንን ከሚመለከተው አካል ጋራ በጥብቅ ከወዲሁ በፖለቲካ ዘርፍ ያሉ በአመራርነት ደረጃ ወታደራዊ አመራሩ ሰብሳቢው በደንብ አጽንኦት ሰጥቶ መረጃና ደህንነቱን ጨምሮ በሁሉም አደረጃጀቶች ላይ ሊሰራ የሚገባበት ጉዳይ ነው። እንዲያውም የውጊያ ኦፕሬሽኖች ሁሉ ጠንከር ያሉ የከተማ ውጊያ አቅዶ ሊሰራ የሚገባበት ሁሉ ነው። ይሄንን ሁላ ግን የሚፈታው ስንቴ አሁን የተጀመረው የአማራ ፋኖ አንድነት መሰረት ከያዘና ምናልባትም የቀረው 10-15% በአጭር ጊዜ ውስጥ መጠናቀቅ ከቻለ እኔና አንተ አሁን የምንላቸው ነጥቦች ለማሳካት ሁነኛ ምን ይሆናል? ሽብልቅ ይሆናል። ሁነኛ ምሰሶ ይሆናል ይሄ። ስለዚህ አንድነቱም ላይ አስቀድሞ መትጋቱ በያዙት ቴምፖ በያዙት መንገድ ሸብረክ ሳይሉ ለያዙት ዓላማ በአስቸኳይ ዲጂታል አንድነቱን ካመጣ ነው እንዲያውም ከ80% ወደ 100% አጠቃለን ወደ 4 ኪሎ የምንገሰግስበትን አውድ መፍጠር የሚቻልበት ሁኔታ ይኖራልና እዚህም ላይ ፋኖ ጠንከር ብሎ መስራት እንዳለበት እንረዳለን ማለት ነው። አርበኛ ፋኖ ጋዜጠኛ ወግደረስ ጤናው በጣም ረጅም ሰዓት እንደው ይሄንን ፕሮግራም እንደው በፍቃደኝነት ስለሰጠን በጽናት አድማጭ ተመልካቾች ስም በጣም ነው የማመሰግነው። ሁልጊዜም እንደዚሁ የተለያዩ ሀሳቦችን እንጠይቃለን። እንግዲህ ፍቃደኛ ሆነ እንደምትተባበረን ተስፋ ያደረኩኝ የዛሬ ፕሮግራማችን በዚህ አጠቃላለሁ። ስለነበረን ቆይታ ከልብ አመሰግናለሁ ወግደረስ ጤናው። እግዚአብሔር ይስጥልኝ ስንቴ አንተም በርታ። አድማጭ ተመልካቾችንም አመሰግናለሁ። ጽናት ሚዲያንም ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳቦችን እንዲያደምጡ እንዲሞግቱ እኔም ጋብዛለሁ። እግዚአብሔር ይስጥልኝ ወንድሜ። የጽናት ሚዲያ ቤተሰቦች እንግዲህ የነበረን ቆይታ ከጋዜጠኛ ወግደረስ ጤናው ጋር ይሄን ይመስላል። ቆንጆ ጊዜ ነበረ። በጣም ረጅም ጊዜ ነው እንደው ካለበት ቦታ ላይም ሆኖ በጣም በአስቸጋሪ ሁኔታ ይሄን ሀሳብ ለጽናት ሚዲያ ቤተሰብ የሰጠን። እንግዲህ እንደ ያደመጣችሁትን ፕሮግራም እንግዲህ የተለያዩ ሀሳቦችን በመስጠት ላይክ፣ ሼር፣ ሰብስክራይብ በማድረግም እንደዚሁም ፋኖ መሌላ ያሉትን ታጋዮችን በማበረታታት የበኩላችሁ ሚና እንድትወጡ ጥሪያችን እያቀረብን የጋዜጠኛ ፋኖ ወግደረስ ጤናው መጽሐፍም በተለይ አማዞን ላይ ይገኛል። ሊንኩን ከዚህ ፕሮግራም ስር እናስቀምጥላችኋለን። የዛሬ የነበረን ፕሮግራም ይሄን ይመስላል። በሚቀጥለው ሌላ ፕሮግራም እስክንገናኝ ሰላም።